ትራምፕ የኢራን ወደቦችን ተቆጣጠሩ። የእስራኤልና ሊባኖስ የተኩስ አቁም ስለመጣሱ። ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አመሻችሁ። ጋፋት ኒውስ የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው አንኳር ጉዳዮች ውስጥ ለእናንተ ይሆናሉ ያልናቸውን ወደ እናንተ የምናደርስበት ሰዓት ነው። በቅድሚያ የምንመለከተው ጉዳይ የሆርሙዝ ወሽመጥን የሚመለከት ይሆናል። ፕሬዝዳንት ዶናልድ ትራምፕ አሜሪካ በዚህ ሳምንት መጀመሪያ አንስቶ የወሰደችው ወደ ኢራን ወደቦች የሚደረግ ጉዞን የማገድ እርምጃም ቴህራን ስምምነት ላይ እስክትደርስ ድረስ በሙሉ ኃይል ተፈጻሚነቱ እንደሚቀጥል ተናግረዋል። ኢራን ዘግታ የቆየችው የሆርሙዝ ወሽመጥ ለቀሪዎቹ የተኩስ አቁም ቀናት እንደምትከፍት ብታስታውቅም የአሜሪካው ፕሬዝዳንት ትራምፕ ለዚህ እርምጃ ምስጋና የሰጡበት የትሩዝ ሶሻል ማህበራዊ ሚዲያ ገጽ ጽሑፍ ከለጠፉ በኋላ ሌላ መልእክትን አጋርተዋል። ሆርሙዝ ቢከፈትም ከኢራን ጋር ያለን ጉዳይ 100% እስኪጠናቀቅ ድረስ በኢራን ላይ የተደረገው የባህር ኃይል እገዳም ሙሉ በሙሉ ተፈጻሚነቱ ይቀጥላል ሲሉም እንቅጩን ተናግረዋል። አብዛኞቹ ነጥቦች ድርድር የተደረገባቸው በመሆኑ ይህ ሂደት በጣም ፈጣን መሆን አለበት። ለዚህ ጉዳይ ለሰጣችሁት ትኩረት አመሰግናለሁ ፕሬዝዳንት ዶናልድ ትራምፕ ሲሉ ውሳኔያቸውንም አስታውቀዋል። አሜሪካ ወደ ኢራን ወደቦች የሚጓዙ ወይም ደግሞ ከዚያ የሚመጡ መርከቦች ላይ እገዳ የጣለችው ሰኞ ዕለትም ነበር። ፕሬዝዳንት ትራምፕ አስተዳደር በዚህ እርምጃ አማካኝነት ኢራን ከፔትሮኬሚካል ሽያጭ የምታገኘውን በቢሊዮኖች የሚቆጠር ዶላር እንዲቋረጥ ማድረግ ዓላማም ያደረገ እገዳ ነው። ከዚህም ባለፈ በኢራን አብዮታዊ ዘብ ጠባቂዎች መልካም ፍቃድ የሚያልፉ መርከቦችን ሙሉ በሙሉ በአሜሪካ ሴንትራል ኮማንድም ለመቆጣጠርና የሆርሙዝ ወሽመጥን እንደ መደራደሪያ ኢራን እንዳትመለከተው ለማድረግ ያሰበም እቅድ መሆኑን ነው ብዙዎች እየተናገሩ ያሉት። የሆርሙዝ ወሽመጥ ለቀረው የተኩስ አቁም ጊዜ ሙሉ በሙሉ ክፍት እንደሚሆን የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺም ቢያስታውቁም የትራምፕ ውሳኔ ግን የውጭ ጉዳይ ሚኒስትሩን ውሳኔም የሚቀለብሱናል። አርጋቺ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ሊባኖስ ውስጥ በተደረገ የተኩስ አቁም መሰረት በሆርሙዝ ወሽመጥ በኩል የሚደረግ የሁሉንም የንግድ መርከቦች ጉዞ ለቀሪ የተኩስ አቁም ጊዜ ሙሉ በሙሉ ክፍት እንደሚሆኑም ታውጇል ነበር ያሉትም። ምናልባት የውጭ ጉዳይ ሚኒስትሩ ንግግር ከአሜሪካ ጋር የገቡትን የተኩስ አቁም ስምምነት ከተደረገበት ቀን ጀምሮ የሆርሙዝ ወሽመጥ እንዲከፈት የተጣለውን ጊዜ ገደብም ኢራናውያን ሳይጠቀሙበት መቆየታቸውንና በሆርሙዝ ወሽመጥም መርከቦች እንደተባለው አለማለፋቸው ነው ብዙዎች እየዘገቡት ያለው። ለ40 ቀናት የተዋጉት አሜሪካና ኢራን በፓኪስታን አሸማጋይነት የ2 ሳምንት ተኩስ አቁም መፈጸማቸውም ይታወሳል። ይህ ተኩስ አቁም በሚቀጥለው ሳምንት ረቡዕ የሚጠናቀቅ ይሆናል። የውጭ ጉዳይ ሚኒስትሩ መርከብ ጉዞ የሚካሄደው የኢራን እስላማዊ ሪፐብሊክ የወደብና ማሪታይም ድርጅት አስቀድሞ ባሳወቀው የተቀናጀ መስመር በኩል እንደሆነም ገልጸዋል። ምናልባትም ይህ ውሳኔም ኢራን አሁንም ቢሆን ከእስራኤልና ከአሜሪካ ጋር ቀጥታ ግንኙነት ያላቸው መርከቦችም በዛ መስመር ማለፍ እንደማይችሉም የሚያሳይና ወደቡ ተከፈተም አልተከፈተም ለአሜሪካና ለእስራኤል አጋሮችም ትርጉም አልባ ያደረገም ውሳኔ ነው። ለኢራን ውሳኔ ምላሽ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አመሰግናለሁ ሲሉ በትሩዝ ሶሻል በተባለው ማህበራዊ ሚዲያ ገጻቸውም ጽፈዋል። ትራምፕ ኢራን የሆርሙዝ ወሽመጥን ሙሉ በሙሉ ክፍት መሆኑንና ለሙሉ ጉዞ ዝግጁ መሆኑን አሁን አስታውቃለች፣ አመሰግናለሁ ካሉ በኋላ ግን ይህንን የእሳቸውን ውሳኔ በኢራን በሚገኙ የትኛውም ወደቦች ላይ የሚደረግ ጉዞን አሜሪካ እንደመከለከለች ነው ያስታወቁትም። የካቲት ላይ አሜሪካና እስራኤል ጥቃት የተከፈተባት ኢራን ብዙ የዓለም ነዳጅ ማጓጓዣ መስመሮች መካከል በርካታ መርከቦች በማስተናገድ ቀዳሚ ሆነው የሆርሙዝ ወሽመጥን ዘግታም ቆይታለች። ለዚህም እገዳ ምላሽ የሰጠችው አሜሪካ ደግሞ በዚህ ሳምንት መጀመሪያ በወሽመጡ በኩል ወደ ኢራን ወደቦች ጉዞ እንዳይደረግን
ክልከላ ማድረጓ የሚታወስ ነው። ከዚሁ ጋር በተያያዘም እልባቱ ወይም ደግሞ ጦሱ ከአውሮፓውያን እስከ ኤዥያ፣ ከኤዥያ እስከ አፍሪካና ሌሎች ታዳጊ ሀገራትን መከራቸውን እያሳያለው የሆርሙዝ ወሽመጥ መዘጋትና የኑሮ ውድነትን እልባት ለመስጠት ዩናይትድ ኪንግደም እና ፈረንሳይን ጨምሮ 40 ሀገራት የሚሳተፉበት በሆርሙዝ ወሽመጥ ዙሪያ የሚመክር ጉባኤም እየተካሄደ ነው። እንግሊዝና ፈረንሳይ ዛሬ ከሰዓት በኋላ በሆርሙዝ ወሽመጥ የመርከቦች እንቅስቃሴ ወደ ነበረበት ለመመለስ ስለሚኖረው የጋራ ጥረት ለመወያየትም ከአጋሮቻቸው ጋር ስብሰባም እያደረጉ ነው። ቴህራን ለአሜሪካና ለእስራኤል ጥቃቶች ምላሽ በመስጠት የኢራን ወሳኝ የሆነውን የውሃ መስመርም ዘግታ ቆይታለች። አሜሪካ በበኩሏ የኢራን ወደቦችን በመዝጋት ምክንያት ለዓለም አቀፍ ኃይል ዋጋ መጨመርም ምክንያት ሆኗል። ወደ 40 የሚጠጉ ሀገሮች ዛሬ ከሰዓት ላይ እያካሄዱት ባለው ስብሰባም እንደሚሳተፉም ይጠበቃል ሲል የኬርስታመር ጽሑፍ ቤት አስታውቋል። መሪዎቹ በቀጠናው ውስጥ ያለውን የተኩስ አቁም ስምምነት በመደገፍና የመርከቡ መንገዶች ለረጅም ጊዜ በኩል በድጋሚ እንዲከፈትና እንዲጠናቀቅ በማድረግ ላይ ያተኩራልም ሲሉም አክሏል። ስታመር ወሽመጡ ያለ ቅድመ ሁኔታና በፍጥነት እንደገና መከፈቱ ዓለም አቀፍም ኃላፊነት ነው በማለት ለተሰብሳቢዎችም እንደገለጹ ነው የተገለጸው። ተጨማሪም የመርከብ ነጻነትን ለማረጋገጥ ዓለም አቀፍ ወታደራዊ ተልዕኮም ሊሰማራ እንደሚችል ኤኤፍፒ መዘገቡ ደግሞ ምናልባት የዚህን የአሜሪካና የኢራንን ጦርነትም ምዕራባውያን ሳይወዱና በግዱም ሌሎች ታዳጊ ሀገራትም የኑሮ ውድነቱ አስገድዷቸው ወደ ጦርነቱ እየተሳቡ እንዲገቡም ምክንያት የሚሆን ክስተት ነው። ምክንያቱም ደግሞ የሆርሙዝ ወሽመጥን ለማስከፈትና በዛ መስመር የሚንቀሳቀሱ መርከቦችን ለማጀብ በሚደረግ ጥረት ውስጥም የኢራን አብዮታዊ ዘብ ጠባቂ የሚወስዳቸውን እርምጃዎች መከላከልና ምናልባትም አስፈላጊም ከሆነ ጥቃትም ሊሰነዝሩ ይችላሉ። ይህ ደግሞ የጦርነቱን መልክ ወደ ሶስተኛው የዓለም ጦርነት ሊያደርገው ይችላል ሲሉም በርካቶች ስጋታቸውን እየገለጹ ነው። እስራኤል መከላከያ ሚኒስትር ሂዝቦላ ላይ የተከፈተው ዘመቻ አሁንም አልተጠናቀቀም ማለታቸው በሁለቱ ሀገራት መካከል ከ30 ዓመት በኋላ የተደረገውን የተኩስ አቁም ስምምነት ውሃ የቸለሰ ክስተት ሆኗል። እስራኤል ዳግም ውጊያ የሚጀመር ከሆነ ወደ መኖሪያቸው በሚመለስ ላይ ያሉ በሺዎች የሚቆጠሩ ንጹሃን ሊባኖስ በድጋሚ ከደቡባዊ ሊባኖስ ሊፈናቀሉ እንደሚችሉ ማስጠንቀቋን አጃንስ ፍራንስ ፕሬስ ኤኤፍፒ ዘግቧል። የዚህ ዘገባ ዋነኛ ምክንያት ደግሞ ሂዝቦላም የተኩስ አቁም ስምምነት ከተደረገ በኋላ 3 ሮኬቶችን ወደ እስራኤል ሰሜናዊ ክፍል ማስወንጨፉን ምክንያት በማድረግ ነው። የእስራኤል መከላከያ ሚኒስትር ኢዝራኤል ካትስ በቴሌቪዥን በተላለፈው መግለጫቸው ሊባኖስ ውስጥ የተፈጸሙ ጥቃቶች በርካታ ግቦችን ማሳካታቸውንም ተናግረዋል። ቢሆንም ግን ሂዝቦላ ላይ የተከፈተው ዘመቻ አሁንም እንዳልተጠናቀቀ ነው የተገለጸው። ዳግም ውጊያ የተጀመረ ከሆነ ተልእኮውን ለማጠናቀቅ እንዲቻል ወደ ደህንነት ዞኑ የተመለሱ እነዛ ነዋሪዎችን ለቀው መውጣት ይኖርባቸዋል ብለዋል። የእስራኤል ጦር አጽድቶ የተቆጣጠራቸውን ቦታዎች በሙሉ ይዞም እንደሚቀጥል መናገራቸውን ሮይተርስ ዘግቧል። ሂዝቦላ የተኩስ አቁም ስምምነት ከተደረሰ በኋላ በሰጠው አስተያየት ማንኛውም የተኩስ አቁም በመላው የሊባኖስ ግዛት ሁሉን አቀፍ መሆን አለበት፣ ለጥላት እስራኤልም ምንም አይነት እንቅስቃሴ ነጻነት ሊፈቀድ አይገባም ሲልም ምናልባትም እስራኤል አጽድታ በተቆጣጠረቻቸው ኤሪያዎች ወይም ቦታዎች አካባቢ ያሉትንም እንደሚያካትትም ሂዝቦላ መናገሩን ነው የተገለጸው። የሂዝቦላ አመራር ቡድን መቼም ትጥቅ እንደማይፈታ ለቢቢሲ መናገራቸው ደግሞ ምናልባትም ከዚሁ ጋር ተያይዞ ሂዝቦላ ይህንን የ10 ቀን ድርድር ነገ ወይም በሰዓታት ወይም ደግሞ በደቂቃዎች ልዩነት ውስጥም ሊጥሰው ይችላል ሲሉም የአካባቢው ፖለቲካና ወታደራዊ ተንታኞችም ያስረዳሉ። ሊባኖስና እስራኤል የደረሱት የ10 ቀን የተኩስ አቁም ስምምነት ከመጀመሩ አስቀድሞ ከቢቢሲ ጋር ቃለመጠይቅ ያደረጉት የሂዝቦላ ከፍተኛ አመራር ዋፊቅ ሳፋ ቡድኑ መቼም ጭራሽ ትጥቅም እንደማይፈታ ነው ገለጹትም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢ ሂዝቦላ ትጥቅ ማስፈታት በቀጣይ ከሊባኖስ መንግስት ጋር ለሚደረገው ድርድር የተቀመጠ መሰረታዊ ጥያቄ መሆኑንም ተናግረዋል። ስለ ትጥቅ መፍታት የተጠየቁት ሳፋ ግን
ተገቢ ተኩስ አቁም ትክክለኛ የሆነ እስከሚደርስ ድረስ አይደረግም ሲሉም የሂዝቦላን አቋም ተናግረዋል። እስራኤል ለቃ እስካልወጣች ድረስ አይሆንም፣ እስረኞች ከመመለሳቸው፣ የተፈናቀሉ ሰዎች ወደ ቀያቸው ከመመለሳቸውና መልሶ ግንባታ ከመጀመሩ በፊት ትጥቅ መፍታት የሚባል ነገር አይታሰብም ሲሉ የደረሰውንም ጉዳትም ሆነ ሌሎች ጉዳዮችን ለእስራኤል መስጠታቸውን ነው የተዘገበው። እስከዚያው ድረስ ስለ ሂዝቦላ የጦር መሳሪያ ማውራት አይቻልም ሲሉ ቅድመ ሁኔታዎችንም ዘርዝረዋል። ቤሩት ውስጥ የሚገኙ የመኖሪያ ህንጻ ላይ የተደረገው ይህ ቃለ መጠይቅ በሂዝቦላና በቀጠናው አጋር ኢራን መካከል ያለውን ቅንጅትም ያሳያል። ሂዝቦላና ኢራን በአንድ ሰውነት ውስጥ ያሉ ሁለት ነፍሶች ናቸውም ይላሉ። ያለ ኢራን ሂዝቦላ ሊኖር አይችልም፣ ያለ ሂዝቦላም ኢራን አትኖርም ሲሉ በሁለቱ አካላት መካከል ስላለው ሃይማኖታዊ፣ ህጋዊና ርዕዮተ ዓለማዊ ግንኙነትና ቁርኝትም ያስረዳሉ። የሺዓ እስልምና ፖለቲካዊና ወታደራዊ ቡድን የሆነው ሂዝቦላ እንደ አሜሪካ፣ ዩናይትድ ኪንግደም፣ እስራኤልና በርካታ ዓለም ሀገራትም በሽብርተኝነት ድርጅትነት ተፈርጇል። ቡድኑ የአሁኑ የመካከለኛው ምስራቅ ጦርነት የተቀላቀለው የካቲት ላይ ወደ እስራኤል ሮኬቶችን ከተኮሰ በኋላ ነበር። ሂዝቦላ ይህንን ጥቃት የፈጸመው በኢራን ጠቅላይ መሪ ላይ ለተደረገው ግድያ እንዲሁም ከዳር 2016 አንስቶ እስራኤል በየቀኑ በሚባል ደረጃ ሊባኖስ ላይ ስትፈጽመው ለነበረው ጥቃትም ያጸፋ ምላሽ መሆኑን ገልጿል። እስራኤልም ከፍተኛ የአየር ጥቃቶችን በመፈጸምና ደቡባዊ ሊባኖሶች በእግረኛ ወታደሮችን በመውረር ምላሽ ሰጥታለች። ሂዝቦላ ትጥቅ እስከሚፈታ ድረስ ይህንን ዘመቻም እስራኤል ማሳወቋም የሂዝቦላ ቅድሚያ የሚሰጠው ለሊባኖስ ጥቅም ወይስ ለኢራን የሚል ጥያቄ የቀረበላቸው ሳፋም ያለምንም ጥርጥር ሂዝቦላ የሚመለከተው የሊባኖስ ጥቅም ነው ማለታቸው ግን ምናልባትም የቡድኑን ውስጣዊ መዋቅር እንዳይወጣበትና ሊባኖስን እንደ ከለላ ለመጠቀም ነው ይላሉ። ኢራን ተኩስ አቁም ላይ እንዲደረስ ያሳደረችው ግፊትን ጨምሮ የምታደርጋቸው ድጋፎች ሊባኖስን ማገዛቸውንም ጠቅሰዋል። ቢቢሲ ያነጋገረውን ጨምሮ በርካታ ሊባኖሳውያን ግን ቡድኑ ትጥቅ እንዲፈታም ይፈልጋሉ። አገሪቱ ግጭት ውስጥ ከቷልም ሲሉም ይወቅሱታል። ሂዝቦላ ትጥቅ ለመፍታት ፈቃደኛ ባለመሆኑም ሰፋ ያሉ ቅድመ ሁኔታዎችን በማስቀመጡ እንዲሁም የእስራኤል ደህንነት ጥያቄዎችን አጥብቃ በመያዟ የተነሳም በሊባኖስ ተግባራዊ የሚሆን ማንኛውም ተኩስ አቁም ለረጅም ጊዜ የሚቆየውን ግጭት ለጊዜው ከመግታት ያለፈም ጥቅም እንዳይኖረውም አድርጓል። በዚህ ጉዳይ ላይም የኢራን አቋም ደግሞ ኢራን የሊባኖስ ተኩስ አቁምን በበጎ እንደምትቀበለው ገልጻ ሂዝቦላ ያደረገውን ተጋድሎ ማወደሷ ግን ምናልባት ሂዝቦላና ኢራን አንድ ናቸው የሚለውን ያሳበቀም ሆኗል። ኢራን በሊባኖስ የተደረሰውን የተኩስ አቁም ስምምነት ዲፕሎማሲያዊ ስኬትና የሂዝቦላን ተጋድሎ ውጤት እንደሆነም ትገልጻለች። ቴህራን የተኩስ አቁሙን የምትመለከተው በፓኪስታን አሸማጋይነት ከአሜሪካ ጋር የተደረሰው ሰፊ መግባባት አካል አድርጋ እንደሆነን የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ኢስላም ባቃይም ተናግረዋል። ኢራን ሰፊ ቀጠናዊ ተኩስ አቁም እንዲደረስ ያለማቋረጥ ግፊት ስታደርግ መቆየቷንም አጽንኦት ሰጥተው ተናግረዋል። የኢራን ከፍተኛ ባለስልጣን የተኩስ አቁም ላይ ለመደረሱ ለሂዝቦላ መውቅናም ሰጥተዋል። የፓርላማ አፈ ጉባኤ መሐመድ ባጋር ጋላቢፍም ኤክስ ገጻቸው ላይ በአረበኛ ባሰፈሩ ጽሁፍ ስምምነቱ የሂዝቦላ የጽናትና የአክሲስ አፍ ዘ ሪል ስቴት ኤንድ ዜር አንድነት በሚል ውጤት እንጂ ሌላ አይደለም ብለዋል። አፈ ጉባኤውም የጠቀሱት አክሲስ ኦፍ ሬዚስታንስ ኢራን በቀጠናው ከሚገኙ አጋር ታጣቂ ቡድኖች ጋር የፈጠረችውን መረብ ለመግለጽ የምትጠቀምበት ስያሜ ነው። የኢራን አብዮታዊ ዘብ የኩርድ ኃይሎችን ማዛዥ የሆኑት ኢስማኤል ቃኒያ በበኩላቸው ሂዝቦላ ባለድል ሲሆን ጠርተነዋል። ስምምነቱ የሊባኖስ ትግል ኃይሎች የጽናትና የኢራን እስላማዊ ሪፐብሊክ ድጋፍ ውጤትም መሆኑን ነው የተናገሩት። የኢራን መገናኛ ብዙሃን የሊባኖስ ተኩስ አቁም በተመለከተም ዘገባቸውን ያስተጋቡት የሂዝቦላ ተጋድሎና የቴህራን ዲፕሎማሲያዊ ጫና ውጤት ነው የሚለው የከፍተኛ ባለስልጣናቱ አገላለጽ ግን ለብዙዎች ያልተዋጠላቸውም ሆኗል። ሰላም ለራቀው መካከለኛው ምስራቅ ከወዲህ እስራኤልና ሂዝቦላ ከወዲያ ደግሞ ኢራንና አሜሪካ ምናልባት በዚህ ቀጠና ውስጥ የሚደረጉ ጦርነቶች ውስብስብ መሆን በርካቶች እጃቸውን ማስገባታቸውና የቡድኖቹም እርስ በርስ መተሳሰር በቀጠናው ሰላም እንዳይኖርም ምክንያት የሆነ ክስተት ሆኗል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። እንዲና የተለያዩ ዓለም አቀፍ መገናኛ ብዙሃን መረጃዎችን በገጻ
ድምጻችሁ እንዲደርሳችሁ ከፈለጋችሁ የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉም። እናመሰግናለን።